አለሜ ስለ ወንድሟ ግርማ እንግዲህ እንደምንም ብለው ራሳቸውን ተቋቁመው ገብተው ሲጠይቋት ወንድሜ ምን ሆነ ብላ ነበር የደነገጠችው። ምን ሆናችሁ ነው? መርዶ እንደያዘ ሰው ቤቲ ሆነ አንቺ ናቲ ሆነህ ነው ንገረኝ እንጂ ስትለው ናቲ መናገር አቅቶ ጨነቀው። እሺ ትሁቴ አንቺ ልትነግሪኝ ትችያለሽ? ንገሪኝ እስቲ ስትላት ይኸውልሽ አለችና ስትጀምር ግን አለ አባባ ግርማ የሚባል ወንድም አለሽ ሲላት፣ አዎ ምን ሆነ ወንድሜ በማለት ነበር የቆመችው። አይ ወንድምሽን ከእስር ቤት አግዘሽ አስፈትተሽ ሰደሽዋል አለቻት። አዎ ታስሮ ነበር አይደለም አለቻት። አንቺ ነሽ አስፈታሽው አለቻት ትሁት። እንዴ ምንድን ነው ከስንት ዓመታት በኋላ ይህን ነገር ያመጣችሁብኝ? ምን አገናኘው የወንድሜ ጉዳይ? አሁን ወንድሜ ምን ሆነብኝ አለቻት ማለት ነው። ከዛ እንግዲህ ቤቲ ደግሞ ከዚህ በኋላ በቀል ይዛ ከአቶ ገዙ ጋር ተነስታለች። አቶ ገዙ ከዚህ በኋላ እሷማ አለሜ ካልጠፋች እኔ ሰላም አይለኝም ብሎ ሲናገራት፣ ይህማ ወንድ ነው እስኪ ጠይም እስኪ እሺ አጥፍተህ አሳየኝ እያለች ጀግስ በሱ እጅ እንዲያጠፋላት እየገፋፋችው ትገኛለች። ናቲ በጣም ግራ ገባውና ተከዘ። እውነት እናት ይሄን ነገር አደረገች እያለ ራሱን መጠየቅ ጀመረ። ትሁት ግን ታዳመጠች። በኋላ በቃኝ እኔ ብሄድ ደስ ይለኛል በማለት ተነስታ ሄደች። እንግዲህ ናቲ ደግሞ ትሁት ተቀየመች እንዴ ያስከፋናት እንዴ ብሎ አባባን ሲጠይቀው፣ ትሁት እኮ ከተበዳይ ጎን ነው የምትቆመው። ስለዚህ አሁን ይህንን ነገር እየተሳሰታለች ትሁት ትክክል ናት አለ። ምን የትሁት ልብ ደግሞ ከተበደለ ሰው ጋር ነው አሉ አባባ። አባዬ ትሁትን አስከፋናት እንዴ? እሱና ልክና አወቀችም አላወቀችም እንግዲህ ይህንን ነገር እሷ ትሁት አትገድፍም። እናቴ እኮ ግን ምንም አታውቅም አለ። እኛም እኮ ለምንወድ ሰው እንዲህ ነን አለው። ለምንወደው ሰው አለና ሲጠይቀው፣ እንዴ እማዬን ወዷታል ማለት ነው ብሎ ሁላችንም ለምንወድ ሰው የምናደርገውን ነገር ነው ያደረገችውን እና አንተ እማዬን ተወዳታለህ በማለት ሲጠይቀው፣ እናቱን እንደሚወዳት አልጠላትም። ምን አድርገኝ ጠላትን? ምን አድርገኝ ልጥላት አለው። አሁን እሱም ተገረም። እንግዲህ አቶ ገዙ ደግሞ የቤቲ የእህቷን ፍቅረኛ እንግዲህ ወስዳ ከአቶ ገዙ ጋራ ካፍተሪያ አገናኘቻቸው። እሷም ስታስተዋውቀው የድሮ ጓደኛዬ ብላ ስትለው ለገዙ፣ ገዙ ደግሞ እኔ ቤቲ ባለቤት ነኝ ሲለው እጁን ጨብጦ በጣም ደነገጠ። ምክንያቱም ቤቲ በትዳር ዓለም እንዳለች ፈጽሞ ተናግራ አታውቅም። ይህ ሚስጥር ሲናገርባት ግን ቤቲ አይኗ ፈጠጠ እና ትሁት ደግሞ ከቤት ሂዳ ስትገባ እንደፈለግሽ የምትገቢበትና የምትወጭበት እኮ ቤት አይደለም። ስለዚህ ካልፈለግሽ ደግሞ እንደሷው በዚሁ በቤት ዘግተን እናስቀምጥሻለን በማለት አቶ ገዙ ሲናገራት፣ ጨነቀኝ አየር ለወስድ እኮ ነው የሄድኩት አለች እና ከዛ እንደገና ቤቲን ሄደችና ቤቲ አለቻት፣ ያየሽውና የሰማሽውን ነገር ምን አልሽ ብላ ስትጠይቃት፣ እኔ ግን በበቀል አላምንም አለቻት። እንዴ እባክሽ እኔን ነገር አታስቆሙኝ፣ ፍትህ ማግኘት አለብኝ አለ ቤቲ። እኮ ግን በዚህ መንገድ አይደለም ፍትህ ማግኘት ያለብሽ አለች። ቆይ በምን አይነት መንገድ? በህግ ሂጂ እያልሽ ነው አለቻት። አዎ በህግ ሂጂ፣ ህግ እኮ አለ አለች። በራስሽ መንገድ ባትሄጂ ጥሩ ነው ስትል ነግራታለች። ይኸውልሽ ትሁት ያለፈውን እኮ በህግ አላገኘ ነው አለች። አንቺ እኮ ለእነሱ ነው የምትቆሚው። እውነት እየቀለድኩ አይደለም። አንቺ መተሽ እዚህ ለእኔ ምንም የምታደርጊልኝ ነገር የለም እና ትሁት ውጭልኝ። ቤቲ ባክሽ በቀል የሚለውን ከሀሳብሽ ውስጥ አውጪው ስትላት፣ ትሁት ውጭልኝ እኔ አልፈልግም ስትላት፣ ትሁትም እሺ ብላ ትወጣለች። አሁን ቤቲ የተያዘችው በቀልን ነው። እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት እንግዲህ አለሜ ይሄን ነገር አድርጌዋለሁኝ ብላለች። ይህን ነገር ያደረገችው ግን እያወቀች አይደለም፣ ሳታቅ እንደሆነ ነው።
ምክንያቱም ወንድሟ ነጋዴ ኮንትሮ ነጋዴ ስለሆነ በዛ ምክንያት የተያዘ ነው እንጂ መሰላት ምንም አይነት ወንጀል እንደዚህ የከፋ ሰርቶ አልመሰላትም ነበረ። ስለዚህ አለች አዎ ተባብሬዋለሁ፣ ወንድሜ እኮ ነው እንዴ ወንጀሉ ምን እንደሰራ ሳታቂ እንዴት ተባብረሽ ከሀገር ታስወጫዋለች በማለት ትሁት ትጠይቃታለች። ስትጠይቃትም ትሁትን ወንድሜ እኮ ነው ታዲያ በእስር ቤት እንዲበሰብስም አልፈቅድለትም፣ ስለዚህ ወጥቷል እማዬ አለና ናቲ አንቺ እኮ ግን ወንጀሉ አሁን ወደ ሀገር መግባት አይችልም አይደለም አላት። አዎ ይሽ ወንጀል ስለሰራ ከባድ ወንጀል ስለሆነ ነው ማለት ነው የማይመጣው ማለት ነው ወደ ሀገር አላት። ግን እኔ ምንድን እንደሆነ ልታስረዱኝ ትችላላችሁ? ንገሩኝ እስኪ በማለት ብትላቸውም ለማስረዳት ጊዜ አጡ። ምክንያቱም አሁን መናገር አልፈለጉም። እሷ በጣም ትረባበሻለች በማለት ዝም ብለው ያሳልፉታል። አሁን ገዙና ቤቲ ደግሞ ቤቲ ገዙን እየገፋፋች ነው። ምክንያቱም እንዲበቀል አንድ ስራ በጣም ኮንትሮ የሆነ ስራ ዛሬ መጥቶልኛል፣ አብረሽኝ ከጎኔ እንድኮኝ እፈልግሻለሁ እያለ ሲላት ያን ስራ ደግሞ ያመልጠዋል። ያ ስራ ሲያመልጠው በጣም ተናደደና ይቺ ሴትዮ እኮ ካላስወገድኳት ሰላም ላገኝ አልችልም፣ በቃ እንዴት ያለውን ስራ አስመለጠችኝ እያለ ሲናድር ሰማኝ። ከዛ እሷም ተኝታ ስለነበረ በይ ለማንኛውም ተኝተሽ ጠብቂኝ፣ ዛሬ ውጭ ሆነን እንገባበዛለን አላት። አባባና አለሜ ደግሞ ቁጭ ብለው አይዞሽ ምን ሆነሽ ነው በሰላም ደህና ነሽ ደህና ነህ ይባባሉ ነበር። እራሱ እንደበስ ግንባሩን አረገችና ምን ነው ትኩሳት እኮ መጥቶብሃል አሟን እንዴ ሐኪም ቤት ሂድ እንዴ ስትለው አይ ምንም አላመመኝም። እሺ ማስታገሻ እኮ እኔ ጋር አለኝ ማስታገሻውን ልስጥህ ስትለው አይ አያስፈልገኝም አለ። እንግዳውማ ዛሬ ምሳ ምጋብዝህ እኔ ነኝ ስትለው ከዛች አይን ከዶሮ ከመሰለችው ቡናሽ ጋር ሲላት እሺ አለችና ዛሬ ለአባባ ምግብ ሰርታ አቀረበችለት። በዛን ሰዓት እንግዲህ ናቲ ድንገት ይገባል። ቡናውን እየጠጡ የት ነበርክ? ምን ነው ምን ሆንክ? አመመህ እንዴ? የት ነበርክ? አትበይው እስኪ ቡናውን አምጪለት አለች። ምክንያቱም ናቲ ራሱን መቋቋም እንዳቃተው ራሱን እያስጨነቀ ነበረ የተቀመጠው። ምን የኔ ልጅ ምን ተፈጠረ አሉት አባባ። እኔ እንጃ አባባ አለ። ትሁት ምን ሆነች? ትሁት ምንም አላለችህም? እስካሁን እንደደበራት ነው እንዴ ትሁት? አዎ እንደደበራት ነው፣ ከኔ እየሸሸች ነው ትሁት አለ። ትሁን ግድ የለም ትንሽ ጠብቃት፣ ከሀሳብ እንጂ ከአንተ አትርቅም። እኔን እኮ ምንም ማናገር አትፈልግም አለ። እመነኝ አንተ ማናገር ሳይሆን እሷ ፍትህን ጊዜ ደግሞ ይፈተዋል አሉ። እሺ አለና የሚጠጣውን ቡና ይዛለት መጣይ። እንግዲህ ትሁትን ወደ ቤት እየሮጠ ሂዶ በር ላይ ስትከፍተው ትሁት አንድ ጊዜ ውጭ ወተነ እየተንቀሳቀስን እናውራ ሲላት በፍጹም እኔ ጊዜ የለኝም ከአንተ ጋር ማወራበት ነበር ያለችው። እንዴ ለምን ውረጅና አብረን እስኪ የሆነ ነገር የምጠይቅሽ ማወራሽ ነገር አለ ቢላትም በፍጹም አልሻል ያለችው። እናቴ እኮ ይህን ነገር ሳታቅ እንዳደረገችው ነው የነገረችሽ። እኔ ታዲያ ምን አደረኩኝ? እኔ እኮ የተበደለ ሰው ፍትህ ያገኝ ነው ያልኩት አለችው። እና ወጥተሽ መነጋገር አንችልም አላት። አልችልም በቃኝ ተወኝ አለችው። እንዴ ከምታንኳኳ ለምን አትገባም ነበረ አለችው። አዎ መታህን እንዴ ለምን ታንኳኳለህ? አትገባም እንዴ ስትለው እንግዲህ አይ ወክ ለማድረግ ስለፈለገን አልችልም ናቲ ስራ አለኝ አለችው። እጇን ገጠም አጓያዛትና አስቀራት። ትሁት ቆይ ለምንድን ነው በዚህ ልክ የተቀየምሽው አላት። ለምን ትናደጃለሽ? ተናደሻል እንጂ ለምን እናቴ ይህን ነገር ማድረጓ ሁላችንም እኮ በቤተሰቦቻችን ላይ የምናደርገው ነው። ግን እናቴ ደግሞ አውቃ አይደለም አለ። አንድ የተበደለ ሰው ፍትህ ማግኘት አለብህ። አወቀችም አላወቀችም ወንጀለኛ መተባበር የለባትም አለች። አውቃለሁ አለ ናቲ። እና እናት ስለሆነች አይደል ይሄን እምልህ የራሴ አቋም ስለሆነ ነው አለችው። ስለዚህ እሺ እንደዚህ ተናደሽ አታውሪኝ አለት። አሁን ስራ አለብኝ ብትቆም ምንም ነገር የምታገኘው ነገር የለም፣ ወደ ቤት ብትገባ መልካም ነው አለችው። ከዛ እሱም ተናዶ ስለተመለሰ ነበር ለአባባዬ ነገር። አሁን እንግዲህ ቤቲም የበደለሽን ነገር በሙሉ
ቀጥታኛል ብሎ ስለሚያስብ ገዙ አንቺን ይቀጣሻል። ኧረ እኔ ልጅ አታስብ፣ ምንም አያደርገኝም ገዙ ከዚህ በኋላ ይልቅ ቀለል ያለ ቤት ፈልግልኝና አንተና እኔ በሰላም እንቀመጥ። እማዬ ምንም በሰላም የሚቀመጥበት ነገር የለም፣ እባክሽ በይኝ፣ ቤት አትከራይ፣ እስኪሆኑ ነገሮች እስከሚሳኩ ድረስ እዚሁ አባባ ጋር እንዲከላከልልሽ አባባ ጋር ሁኚ ሲላት፣ ነገ ቤቱን ፈልግልኝ፣ ደላላውን ንገረው በማለት ትነግረዋለች። ናቲ ያለውን ችግር ስለሚያውቅ እንግዲህ እናቱ ከነ አባባ ቤት እንድትወጣበት አልፈለገም። ምክንያቱም ከነ አባባ ቤት ከወጣች ለመጠቃት በጣም ቅርብ ትሆናለች በማለት ፈርቷል። አባባም ይህንን ሲሰሙ እኛ ደግሞ የተዛመድን መስሎኝ ነበር፣ ዘምድና የፈጠርን መስሎኝ፣ በጣም አዘንኩባችሁ። እንዴት ያለው አባዬ፣ በጣም ይቅርታ አለ ናቲ። ምንም አላደረክም አንተ፣ ለካ እናንተ እኛ እንደ ባዕድ ነው ያደረጋችሁን፣ እኛ ግን አንድ ቤተሰባዊ ልንሆን ነው ብለን ተደስተን ነበረ በማለት ይናገራሉ። ለማንኛውም አትቀየም፣ እስኪ ለሁኔታውን እያየን እንወስነዋለን በማለት አባባን ይቅርታ ጠይቆ ናቲ ይወጣል። ናቲ ከወጣ በኋላ አለሜ ትመጣ። አለሜ ለምንድን ነው እዚህ ቤት እኛ አከበርናችሁ አላችሁን እንዴ? ለምንድን ነው ቤቱን ለቃችሁ የምትወጡ? ሲል በጣም አስቸገርናችሁ እኮ፣ ስለዚህ እኛ ተቸገርና አልናችሁ እንዴ? ጠበበና አልናችሁ? እንዲሁም ቤታችንን አሟሟቅሽልን እኮ። እኔም ቢሆን በሰዓቱ ቡናሽን፣ ቁርስሽን፣ ምሳሽን ለምጃለሁ፣ ለምን እንደዚህ ታደርጊያለሽ አሏት። እሷም ጽም ብላ በጥሞና ማደም። ይቺ የተረገመች አሉ ገዙ። ምንድን ነው ያስነከች? እሷ በህይወት እያለች እኮ ስራችን በፍጹም ሊሳካ አይችልም። እስከ ዛሬም ስላቆየሃት እኮ ነው አለች። ከዚህ በኋላም ካቆየሃት ብዙ የስራ እድልን ታጣለህ። ከዚህ በላይማ መቆየት የለባትም አለ ገዙ። እንዴ አለች። ከዚህ በኋላ ስሟማ እንኳን እንዳይነሳ አርቄ ነው መቀብራት። ይህንን እኮ ከኔ ጋር ቁጭ ብለህ ማውራት ሳይሆን አድርገህ ማሳየት ነው። አዎ አደርገዋለሁ። ዛሬ በእሷ ምክንያት ያጣሁትን ሀብት ድጋሚ እንዳጣው አልፈልግም። ስለዚህ እኔ ለቀብር ልዘጋጃ አለችው። አዎ በደንብ ተዘጋጂ እመኒኝ አላት። እሷም ደስታ በደስታ ሆነ። ምክንያቱም እሷ ገንዘቡን ሁሉ ስለያዘ እሷ ወንጀለኛ ሳትሆን ገዙን ወንጀለኛ አድርጋ እሷ ከሁሉም ነገር ነፃ ሆና እህቷን የምታሳክምበትን ነገር ልትሞክር ነው የምትፈልገው። አባባ አለሜ ልሄድ ነው ካለቻቸው ጀምሮ የራስ ምታትና ትኩሳት በራሳቸው ላይ አምጥቶባቸዋል። እሷም ተጨንቃ ምን ሆነህ ነው? አሞሃ? ሰውነት ሙቋል? ሐኪም ቤት ልውሰድህ? ምን ልበል እያለች ስትለው፣ ወይንም ማስታገሻ ልስጥህ? ምን ደህና እኮ አይደለህም አሞሃል እያለችው ስትለው፣ አይ ደህና ነኝ አላመመኝም እባክሽ አላት ማለት ነው። እና ምንድን ሆነህ ነው እስኪ እንደዚህ ሆንከው አለችው። እባክሽ አትጨነቂ፣ ምንም አልሆንኩኝ አለሜ አላት። ማጅራቱን መያዝ ሲጀምር እሷ ግንባሩን ትይዝና ወይ ተኩሰሃል እኮ አለችው። ደጋግማ ጠየቀችው። ምንም አትጨነቂ፣ ምንም የሆንኩት የለኝም አለ። ይህን የሆነው ምክንያት እሷ ልለቅ ነው ልሄድ ነው በማለቷ ነበረ። በዛ እንግዲህ ካፍተሪያ ላይ አቶ ገዛኸኝና ቤቲ ቁጭ ባሉበት እንግዲህ ስልካቸው ይደወላል። ስልካቸውን የደወለው ልጅ እንግዲህ የእህቷ እጮኛ ነበረ። እሱም ይመጣና ሰላም ይላቸዋል። ሰላም ሲላቸው ማን ነው ደግሞ ይሄ? ጠርተሽው ነው አለና ገዙ ተደናገጠ። አዎ ይሄ የድሮ ጓደኛዬ ነው አለችው። እሱ ደግሞ እኔ የቤቲ ባለቤት ነኝ ብሎ ሲለው የእህቷ ጓደኛ እንግዲህ በጣም ገረመውና ሰላምታውን ተለዋወጡ። እንግዲህ እህቷ በጣም ቁጭ ብላ እባክህ እኔን አንተ እኮ አልገባህም፣ ሰዎች እኮ እዚህ ጋር ቁጭ ብለን ስናያቸው ፍቅረኛሞች እየተቃቀፉ አብረው ወክ እያረጉ እየሳቁ እየተጫወቱ እየተረማመዱ ነው። አንተ ግን በዚህ ልክ ስትለው ችግር የለውም አለ። ችግር የለውም እኔ ዋናው ከልብሽ ውስጥ ልረማመድ እንጂ በእግርሽ ስለተረማመድሽ ምንም የሚቀየር ነገር የለም። ከፈጣሪ ጋር ደግሞ አንድ ቀን ቁመሽ ትሄዳለች። በፍጹም አንቺን የህይወቴ ህይወት ነሽና በፍጹም ልትከብሽ አልችልም በማለት ቃል እየገባላት ነበረ። እሷን በጣም ተደሰተችና ግን እህትሽን በቀል የያዘች ትመስላለች እና ስለ ስራም ስለማታቂ ብታስቆሚያት ጥሩ ነው ይላል። እናቲቱን ፈጽሞ እስካሁን ቤቴን ማየት እንደማይፈልጉ እና እንደሌሉ በሄደች ሰዓትም ስራ እየሄደች ነው። ግን ዛሬ ልጄን ወይኔን አፈቀችኝ ያስቀየምኳት ወይ እናት እያለች ነው ስትላት፣ ኧረ እባክሽ እኔን አትደልልኝ ስትያት፣ ቀጣይ ታያለሽ አለቻት። ሰብስክራይብ